ተመልካቾቻችን ቀደም ሲል እንዳየነው ይህ የኢትዮጵያ የቴክኖሎጂ ኤክስፖ በርካቶች የተሳተፉበት ከቴክኖሎጂ ጋር የተያያዘ ትልቅ ኤክስፖ እንደሆነ ለማየት ችለናል። በመዲናችን አዲስ አበባ የተለያዩ ሀገር አቀፍና ዓለም አቀፍ ኢቨንቶችና ሁነቶች እየተከናወኑ ይገኛሉ። በዚህ ውስጥም ሊጠቀስ የሚችለው ቀደም ብለን ያደረስነው ኤክስፖ ነው። በዚህ ኤክስፖ ላይ የተሳተፉ ስታርታፕ ጀማሪ ስራ ፈጣሪዎች ደግሞ ምን አይነት እድል ይዞላቸው መጣ የሚለውን ዘገባ ተከታትለን እንመለስ። ተመልካቾቻችን በኢትዮ ቢዝነስ ቆይታችን የኢትዮጵያ የቴክኖሎጂ ኤክስፖ ኢቲኤክስ ኤክስፖ 2025 ላይ ተገኝተናል። ኢትዮጵያ በዲጂታል ትራንስፎርሜሽን የደረሰችበትን ጉዞ እንዲሁም በቴክኖሎጂ የተሰሩ የተለያዩ ስራዎችን ለዓለም አቀፉ ማህበረሰብ ለማሳየት ባለመው በዚህ ኤክስፖ ላይ የሳይበር ሴኩሪቲ፣ አርቲፊሻል ኢንተለጀንስ፣ ፊንቴክ፣ ስማርት ሲቲ እንዲሁም ደግሞ የቴክኖሎጂ ትምህርት ላይ መሰረት ያደረጉ መስኮችን በውስጡ ይዟል። የኤአይ እና የሮቦቲክስ ውድድሮች፣ አውደ ርዕይ እንዲሁም ደግሞ ከኢትዮጵያ አልፎ ለአፍሪካ ጭምር ትልቅ አቅም የሚሆኑ ውይይቶች ይከናወናሉ። በመክፈቻ ስነ ስርዓቱ ላይ በርካታ እንግዶች ተገኝተዋል። አሁንም የተለያዩ ሰዎች እየጎበኙት ይገኛሉ። በዚህ ኤክስፖ ላይ የተለያዩ ሰዎች ናቸው የተሳተፉት። በተለይ ደግሞ ለስታርታፖችም በዚህ አውደ ርዕይ ላይ እየተሳተፉ ይገኛሉ። ለመሆኑ ይህ ኤክስፖ በተለይ ለስታርታፖች ምን አይነት እድሎችን ይፈጥራል የሚለውን እያነሳን ደግሞ ቆይታ እናደርጋለን። አብራችሁን ቆዩ። ይዘን የመጣ ነው ዲጂታል ሄልዝ ካምፓኒ ነው። በዲጂታል ሄልዝ የተነሳ ፋርማሲዎችን፣ ሆስፒታሎችን እና ዳያግኖስ ሴንተሮችንም ያቀፈ ፕላትፎርም ይዘን የመጣ ነው። አዲስ ኮስት ኤስቲሜተር የቢልዲንግ ኮስት ኤስቲሜሽን ቱል ነው። የቢልዲንግ ኢንፎርሜሽንሽን ታስገቢለታለሽ። ብዙ ኢንፑቶች አሉት፣ ወደ 19 የሚሆኑ ቤዝድ ኦን ዮር ኢንፑት ዲቴይልድ የሆነ ቢል ኦፍ ኳንቲቲ በኤክሴል ከነ ሰመሪው ከነ ፐርቼዝ ሪኳየርመንቶቹ እያንዳንዱን አይተም ሜጀር የሚባሉት አይተሞቹ በዲቴይል የሚሰጥ ቱል ነው። በዋናነት ቴይለር ቴክኖሎጂ ካስተም የሆኑ ፕላትፎርሞችን ነው ዲቨሎፕ የምናደርገው። ለምሳሌ እንደ ኢኮሜርስ፣ ኢለርኒንግ እና ቤዝድ ኦን ደግሞ እንደየደንበኛ ፍላጎት እነሱ በጠየቁን መሰረት ነው። ሞርሊ ግን ፕላትፎርም ዲቨሎፕመንት ላይ ነው። እዚህ ኤክስፖ ላይ ይዘን የመጣናቸው ኢኖቬሽናቸውን አብዛኛውን ያደረግነው ኢትዮጵያን ወደ ግሪን ቴክኖሎጂ ለመቀላቀል በኤሌክትሪክ ቬሂክሎች ወይም ደግሞ ትንንሽ ለዲሴቢሊቲስ ሊያገለግሉ እንደሚችሉ ዲቫይሶች ነው ይዘን የመጣ ነው ማለት ነው። ጤና ፈርስት ፕላስ ማለት የቴሌ ሕክምና ፕላትፎርም ነው። ያ ማለት ሰዎች የቦታና የጊዜ ገደብ ሳይኖርባቸው ባሉበት ቦታ ሆነው ሕክምና ማግኘት ችለዋል አሁን ላይ ማለት ነው። በዋናነት እንደዚህ አይነት ኤክስፖ ሲዘጋጁ ለስታርታፖች ቪዚቢሊቲ ነው የሚሰጠው። እዚህ የሚመጡ ቪዚተሮችም ሀሳቡን ተረድተው የሆነ ያህል ዝንባሌ ያላቸው ሰዎች ስለሆኑ ኮላቦሬሽን ፓርትነርሺፕ የመፍጠርና አዘ ሴም ታይም ደግሞ እንደ ማህበረሰብም ሰው ስለ ቴክኖሎጂ አዌርነስ እንዲኖረው ማስቻሉ ላይ ከፍ ያለ አስተዋጽኦ ይኖራል ብዬ አስባለሁ። በዚህ ደረጃ ትልቅ ኦዲየንስ ኖሮ አድማጭ ኖሮ ፕሮዳክታችንን መንገራችን ለፕሮዳክታችን ጋር አብረው ሊሰሩ የሚችሉ ሰዎች ይኖራሉ። ኢንቨስት ሊያደርጉ የሚችሉ ድርጅቶች ይኖራሉ። ኢቨን ዩዘርስ ይኖራሉ። ስለዚህ ለኛ ትልቅ የኔትወርኪንግ አጋጣሚ ስለሆነ በጣም አሪፍ ነው። እነዚህ አይነት ኤክስፖዎች አክቹአሊ ለስታርታፖች በጣም ትልቅ ኦፖርቹኒቲዎች ናቸው። አንደኛ በጣም ኔትወርኪንግ ለመፍጠር በጣም እያገዘን ይገኛል። ብዙ ኔትወርኮችን ኢንተርናሽናል ኤክስፖ እንደመሆኑ ከብዙ ካምፓኒዎች ጋር ኔትወርክ መፍጠር አግሮናል። ሀገር ውስጥ ከመጡ ሰዎች በተጨማሪ የውጭ ቴክ ካምፓኒዎችም አሉ። ኢቨን በጉብኝት ደረጃም የመጡ ብዙ የፎሬነርስ አሉ። ከውጭ የመጡ ብዙ ሰዎች አሉ። ሰው ምን አይነት ደረጃ ላይ እንደደረስን ለማየት ይጠቅማቸዋል። ሰው ከዛ በተጨማሪ ደግሞ አብሮ መስራት የሚፈልጉት ኮላቦሬሽን አጋጣሚዎች ካሉ እኛም ደግሞ አቅማችንን ለማሳየት የሚረዳን አጋጣሚ ስለሆነ በጣም ደስ ይላል። አሁን እዚህ ውስጥ በብዙ ኢንተርናሽናል ትልልቅ ሰዎች ራሱ ቪዚት ተደርገናል። ይሄ ራሱ ለኛ ትልቅ ኦፖርቹኒቲ ነው፣ አናውንስ መደረጋችን በራሱ ማለት ነው። ፕላስ ደግሞ ሌሎች
ከውጭ ሀገር የመጡ ስፔሻሊ ከህንድ ከቻይና የመጡ ብዙ የቴክ ካምፓኒዎች ጋር ኔትወርክ ለማድረግ ችለናል ማለት ነው። ስለዚህ በጣም ኔትወርኪንጋችን ስራችንን እንድናርግ ሌቭል አፕ ለማድረግ ከነሱ ብዙ ልምድ ቀስመናል ማለት ነው። ኢቭን አብረን ለመስራት ራሱ ብዙ ዲል እያደረግናቸው ያለን ካምፓኒዎች አሉ፣ እዚህ ውስጥ ካሉት ራሱ ማለት ነው ኮሚኒኬት ያደረግናቸው አሉ። በዛ መሰረት እንዲህ ካፓብል የሆኑ ስኪልድ የሆኑ የአይቲ ሰዎች አሉ ካምፓኒዎች አሉ ብሎ አያስብም እና አትሊስት የሆነ ያህል አሁን እዚህ አውትሶርስ የሚያደርጉ በትልቅ ደረጃ አውትሶርስ የሚያደርጉ ካምፓኒዎችም አሉና እነሱን ሲያዩ እንደ ኦፖርቹኒቲም ኦኬ የዚህ ያለውን የቴክ ታለንትን እንደ ኦፖርቹኒቲ ሊያዩት ይችላሉ። ሶ ያ ደግሞ ለእኛ ምንድነው የአውትሶርስ ማርኬት ውስጥም እንድንገባ እድል ይፈጥርልናል። መጀመሪያ ላይ ራሱ የሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ ላይ የስታርታፕ ኮምፒቲሽን ተወዳድረን ነበረ። እዛ ላይ ከስዊዘርላንድ የመጡ ነበሩ አሰልጣኞች እና የሆነ ብዙ ኢንቨስት አድርገሽ ሳትከስሪ በኢኒሻል ስቴጅ ላይ እነዛ ስቴፖች ውስጥ ማለፉ አንደርስታንዲንግ መኖሩ ጥሩ የሆነ ነገር ነው ብዬ አስባለሁ። ከዛ ያለፈ ደግሞ በተለይ ኢቪን ስታርታፖቹ ራሱ እርስ በራሳቸው መተዋወቅ ኔትወርክ ማድረጉ ራሱን የቻለ የሚፈጥረው ሲነርጂ አለ ብዬ አስባለሁ እና ላይክ ሚንትም እያደረገ ያለው ነገር ቀላል ነው ብዬ አላስብም። አንዳንድ እንደዚህ ስልጠናዎች ይኖራሉ፣ ፕላስ ደግሞ እንደዚህ አንዳንድ መድረኮች ይኖራሉ። ጀስት ሾርት የሆኑ እንደ ትሬኒንጎች እንደዚህ አይነት እንትኖች ኢኒሺዬሽኖች ይኖራሉ። ያው አግኝተናል። በዳካ ጋር በኤምአይኒቲ በሳይበር ሴኩሪቲም ስልጠና ወስደናል። ሞር ሳፖርት አድርገውናል። እየመጡ ራሱ እኛን ቼክአፕ ሲያደርጉ ነበር። በኤምአይኒቲ ውድድሮች ነበረን፣ እኛም ተሳታፊ ሆነን በአንደኛ ደረጃነት አሸንፈናል። በዚህ አጋጣሚ ሞር ደግሞ እየሰፋ እንደሚሄድም ስታርታፖች ሞር እየደገፈ ስለሆነ ሞር ከዚህም በኋላ ሞር ይመጣሉ ያስባል። ሰዎች ወደ ቴኩ እየቀረቡ ነው። ሁሉም ዘርፍ ኮንስትራክሽኑ ብትይ አካውንቲንጉ ኢቨን ሴልስ ማርኬቲንግ ስራው ሁላ የኮመርሱ ንግዱ ወደ ቴክ ሪሌትድ እየሆነ ነው እና ጥሩ መንገድ ላይ ያለን ይመስለኛል። እያደግን ያለን ይመስለኛል። ያው ከውጭ አንጻር ገና የሚቀረም ቢሆንም ጥሩ መንገድ ላይ ያለን ይመስለኛል። በዲጂታል ዘርፍ ላይ ኢትዮጵያ አሁን ያለችበት ሁኔታ በጣም ቆንጆ ነው። በ5 ዓመት ውስጥ በጣም ትልቅ እድገት ነው ያመጣችው። እንደዚህ አይነት ደረጃም ይደርሳል ተብሎ ኖ ዋን ቢሊቭ ጠቅላይ ሚኒስቴራችን ሲናገርም ከ5 ዓመት በኋላ ታዩታላችሁ ነበር ያለው። ሰርቶ አሳይቶናል። ትልቅ ደረጃም እንደምንደርስ ተስፋ አለን። ገና ጀማሪዎች ነን። ገና ብዙ ነገር ይቀረናል። ግን አዌርነስ እየመጣ ነው። በጣም አዌር እየሆነ ነው። ህብረተሰቡም አዌርድ እየሆነ ነው። መንግስትም እንደዚህ አይነቶችን ለማበረታታት ትልልቅ ጥረት እያደረገ ነው ያለው። መሄድ ካሉብን ርቀት አንጻር ስናስበው ስቲል ገናም ይቀራል። ግን እንዲህ አይነት ኢኒሼቲቮች ደግሞ በተለይ ቴክ ላይ ላሉ ስታርታፖች፣ ለዩኒቨርሲቲ ተማሪዎች ጥሩ የሆነ ኢኒሼቲቭ ኢንስፓየር ያደርጋሉ ብዬ አስባለሁ። ተመልካቾቻችን ለዛሬ የኢትዮ ቢዝነስ ቆይታችን ያሰናዳናቸውን የተለያዩ የቢዝነስ መረጃዎቻችንና ወቅታዊ ጉዳዮችን ወደ እናንተ ስናደርስ ቆየን። ቃል ኪዳን ታደሰና ጥላሁን አያሌው ዘገባዎቹን በማድረስ አብረናችሁ ቆየን። በሳምንት ሐሙስ እስከምንገናኝ ጤና ይስጥልን።